የራሃ ጁማ የክብር ስፖንሰሮች ዘምዘም ባንክ፣ የኢትዮ ጠቢብ ሆስፒታል፣ ኤጄ ሞል፣ አዲስ ሲና መካከለኛ ክሊኒክ፣ ኤማሮሽ ሪል ስቴት። بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء وأطهر المرسلين، شفيع المذنبين وحبيب رب العالمين، نبينا محمد وعلى آله وصحبه وسلم أجمعين. أما بعد، فسلام الله عليكم ورحمة تعالى وبركاته. كبرتنا كبران ቤተሰቦቻችን እንደምን አላችሁልን? ራሃ ጁምዓ ላይ እንገኛለን። የረመዳን የተቆጠሩ ቀናትን እንግዲህ ብርቅዬ ከሆኑ ቀናቱ ቀነስ አድርገንለት አሽረል አዋኺር ላይ ምናልባትም የመጨረሻው ጁምዓ ላይ እንገኛለን። እንዴት ናችሁ? እንዴት ነው ረመዳን? ሁሉ አማን? እኔ እናንተ እኮ ምናልባት ከሌሎች ሰዎች ጋር ሌላ ፕሮግራም አዘጋጅ ክፍል ሰዎች ጋር ብዙ ጊዜ ቆይናል አብረን። እኛማ በዛም በዚህ ምን መጣለን ከተመልካቾቻችን ጋር ነው ያላገኘን ካለ ራጅሙአን ትንሽ እንትን አድርገን ወደዛ በጣም እንትን አልገረበና እንዴት እያለፈ ነው? እስኪ እንደው ረመዳን ወላሂ አልሐምዱሊላህ በሚያስብል ደረጃ አለ። ረመዳን ሲያልፍ አያስታውቅም። ብዙዎቻችን እንደጓመጥንለት እንደጓጓንለት ሳንጠቀምበት አለፈ እያለን የምንሄድበት ወር ነው። ግን አላህ ደግሞ በረካ ሲጨምርበት ያው ሳቲስፋክሽን እርካታ እንዲኖር ያደርጋል ብለን እንገምታለን ኢንሻአላህ። በእኔ በኩል አልሐምዱሊላህ ጥሩ የሚባል ነው። ያው ሁሌም እንደጓጓለት ቢሆንም መልካም። እኔ ብዙ ጊዜ የአንድ የሥራ ኃላፊን ሳገኝ ቢያነሳ ደስ ይለኛል የሥራዎችን አፈጻጸም መጨረሻ ላይና ያው ሲሆን እንግዲህ ምንም ማድረግ አልችልም። እንዴት እንደግለሰብ እንግዲህ ምናልባት ሁላችንም በየቀኑም ዛም አብሮነትም ላይ እናወራለንና ሚንበር ቲቪ ቀናቶች ስለቀሩት ብዬ ነው። ሚንበር ቲቪ ምን ሰራ በዚህ ረመዳን ላይ እንደው ምን አሳካ የተወሰነ ነገር ብናነሳና ፕሮግራሞችን መጋበዝ ደስ ይለኛል። እንግዲህ እንደምታውቀው ስለ ረመዳን ሲወራ ሚንበር ቤት ውስጥ ከረጀብ ነው የሚጀምረው። ቅድመ ዝግጅት ይኖረዋል። የረጀብ ወር ሁሌም ረጀብና ሻዕባን የቅድመ ዝግጅት ወሬዎች ይወሩበታል። ረመዳን ከመግባታችን በፊት መንፈስም የአካልም የአእምሮም የስነ ልቦናም የሁሉንም አይነት ዝግጅት እንድናደርግ የሚያግዙ ሀሳቦች በየመሃሉ ይነሳሉ። አጫጭር ፕሮግራሞች፣ አስታዋሽ የሆኑ ሀሳቦች እና አካባቢውን ድባቡ ገና ሳይገባ እንደ ረመዳን የገባ አስመሰላችሁት እስኪባል ድረስ ያ አንድ ጉዳይ ነው። ከዛ መካከል አንዱ የምርኩዝ ኢቨንት ይከናወናል። ረመዳን ቀለማት ባለፈው ሻሽመኔ ላይ ተከናውኗል። ስለዚህ ይሄ ኢን ጀነራል ከረመዳን ቅድመ ዝግጅት ጋር ተያይዞ የሚያዙ ናቸው። ከዛ ደግሞ የአብሮነት በረመዳን የሚል በየዓመቱ ተጠብቆ የሚከናወነው ኢቨንት ደግሞ ፕሮግራም እሱ ደግሞ ቀድሞ ነው የሚዘጋጀው። ቀረጻው ቀድሞ ነው የሚከናወነው። ፕሮግራሞቹ ቀድሞ ነው የሚሰናዱት። ምናልባት ከተመልካች ጋር የምንገናኝባቸው የመግባቢያና ፕሮግራም የምንጋብዝባቸው ፕሮግራሞች ብቻ በየዕለቱ የሚቀረጹ እንዳለ ሆነው ማለት ነው። ስለዚህ እሱ ሌላኛው ቅድመ ዝግጅት ነው። አብሮነት በረመዳን በማዘጋጀት ነው ቢዚ ምን ሆነው። እንዳለመታደል ሆኖ ብዙ ሰዎች ዑምራ ለመሄድ ይታገላሉ። የተወሰኑ ሰዎች ኢቲካፍ ለመግባት እንትን ያደርጋሉ። ግን የስራው ባህሪ ሆኖ ከተመልካች ጋር ሁሌ መገናኘት ስላለብን በቋሚነት እዚህ ሆኖ የኢባዳ ጊዜያችንን እዚህ ለማሳለፍ ነው በተቻለን መጠን የምንሞክረው። ሹልክ እያለን ባገኘነው አጋጣሚ የሰላት ወቅቶችን በመስጂድ ለማሳለፍ ከዛ ደግሞ የሌሊቱን ክፍለ ጊዜ ህያው ለማድረግ በመሞከር ውስጥ ነው የምናሳልፈው። ኢንጀነራል ግን ከባድ ግን አሪፍ የሚባል የሆነ ሞመንት ነው። ካለፉት ዓመታት እየተሻለ ነው የመጣው። አሰራሩም እየተቀየረ ስለሚሄድ በደንብ ቤተሰብ እያበዛ ሰራተኞችም ጠንካራ የሆኑ ልምዳቸው እየዳበረ ሲመጣ ስራህ ቀለል እያለ ይመጣል። እኔ አስታውሳለሁ ከዚህ በፊት ረጅም ዓመት ኦልሞስት 15 ቀን 20 ቀን ቤት አናፈጥርም ነበር። ኦልዌይስ ፕሮግራም እየሰራ ማድረስ አለብህ። ከከተማ መውጣት ሊኖርብህ ይችላል። እኔ ሶማሌ ላይ ያፈጠርኩባቸው ጊዜያት ነበሩ በስራ ምክንያት። አፋር ላይ ረመዳን ኦልሞስት ከ10 ምናምን ቀን በላይ የቆየሁባቸው ዒድ እዛ ያሳለፍኩባቸው ጊዜያት ነበሩ። ከዚህ ከሚንበር ስራ ጋር ተያይዞና በዚህ ድባብ ውስጥ ነው የሚታለፈው። የዘንድሮ አልহামዱሊላህ ሪላቲቭሊ በጣም ጥሩ ነው። ከተመልካችም ጋር ጥሩ ኮሚኒኬሽን አለን። ቋሚ መሰናዶችን እያቀረብንላቸው እንገኛለን። ተመልካቾች ነው እንግዲህ የቀረው ምስክርነት የሚሰጡት። ጥሩ ነው።
ምናልባት እንግዲህ ሚንበር ቲቪ የሚታወቀው ወቅታዊ ነገሮችን በማቅረብ ነው። ወቅታዊ ነገር ሲባል ረመዳንም ሲሆን መቃኘት ከዘመኑ ጋር ሊሄዱ የሚችሉ ነገሮችን መቃኘት በተለይ እንግዲህ አስሮቹን ሲዳስሱ ቆይቷል። ሹክራን እንደ ቴሌቪዥን ትልቅ ትኩረት ተሰጥቶት የሚሰራው ረመዳንና ከልብ እናመሰግናለን። አንድ ስታነሳ የክፍለ ሀገር ጉዞዎችን ባለፈው ወንድ መሐመድ ፈረጅ ጋር አንድ የአብሮነት በረመዳን ፕሮግራሞች ላይ የአፋር ኔና አቡ ሐኒፋ አፋር ላይ በስራና በትምህርት አጋጣሚ ሄደናልና እሱን እየጠየቀን ነበር። እንዴት ነው እስኪ አዲስ አበባ ላይ እንኳን አሁን ቅዝቃዜ ላይ ነው ያለነው፣ አፋር ላይ ጾማቸዋል ምናምን የሚለው ተሞክሮ ስናነሳ አዩቤም አንድ ጊዜ ውሃ ውስጥ ረንዳው አንተ ጨርሰው ይሄን ተዘዘፈናለን በታዛልማ ሁሌ እንዳናሳታለን ማለት የተለያዩ ቦታዎች ላይ የተለያየ አይነት ያጾም ስርዓት ይኖራል። በቃ አፋር ላይ አንድ እንግዲህ በጣም አሳቻ ጊዜ ነው የገጠመኝ ብዬ ነው ማስበው። ከኢስላሚክ ሪሊፍ ከተሰኘ ተቋም ጋር የምንሰራው አንድ ፕሮጀክት ነበርና እዛ ሄደን እንግዲህ ሳንጾም ነው እንደዛ ይሆን ነው ብንጾም እንደሚወጣን እኔ እንጃ። በጣም ከባድ ነበር። በጣም ከፍተኛ የሆነ ሙቀት አለ። የአካባቢ ማህበረሰብ ይችላል ይኖራል። እኛ ግን በቃ የከተማን ህይወት የለመድን ስለነበር በዛ ነው እዛ የምትሄድ ቀጭንዬ ወንዝ ነገር ነበረች። ወንዙን ምንድነው የሚያደርጉት እነሱ በተለይ እንስሳት አሉ በቃ አሸዋ ላይ ውሃ ይደፋላቸውና ውሾቹ ከብቶቹ ምናምን እዛ ላይ ቁጭ ይላሉ ሰውነታቸውን ለማቀዝቀዝ ማለት ነው። እና እኔ በዛ ሰዓት ላይ ያለኝ አማራጭ ምንድነው ብትወርዷ ወንዝ ላይ በጎን በኩል ትንሽ ቆፈር ተደርጎ እንደዚህ እንትን አለ እንዲጠራቀም ይደረጋል። እንደዛ ብዙዎቹ እንደዛ ዳር ላይ ነው የሚቆፍሩት። እኔ ግን አልቻልኩም ያንንም ለማድረግ ማለት ነው። ቀጥታ ወንዙ ላይ ሄጄ አንገቴን ድንጋይ ላይ እንደዚህ አስተኝቼ ተኛውበት። በቃ ላይ ውሃው ይሄዳል፣ እኔ ሰውነቴ ይበሰብሳል፣ እንትን እያደረገ ይሄዳልና እንዴት ነው አሁን ሰው የሚችለው እንዴት ነው እዛ አካባቢ ያለው ሰው ሲባል ለካ እሺ አንዳንዴ ልምድም ጥሩ እንትን ነገር አለው። ሰዎች አዳፕት ያደርጋሉ። የሆነች ቦታ አለች ሳጣራ በግራና በቀኝ በመናም ትደረጋለች። መደብ ነገር አለ እዛ ላይ ሄደ ለጥ ትላለ። ንፋሱ ሲል በሻጠራ በኩል የሚመጣው የንፋስ እንትን ሌላ ኒዕማ ነው ደግሞ እሱ ቀዝቀዝ ያደርጋል። ያቺን ቤት ማግኘት በጣም እንትን ነው፣ አውትዶር ነው ምናምን። ማታ ልክ እንደዛው ነው። ማታ ውጪ ነው የምታደረው። በቃ እንትን ነው በቃ ቢምቢው በረሮ ምናምኑ እንትኑ አዛ እንዳያደርግህ ከመጠንቀቅ ጋር አጎበር ምናምን ውጪ አድርገህ የምተኛባቸው ጊዜዎች አሉ። እኔው እጅግ በጣም አሳቃቂ የሆነ ሙቀት ጊዜ ነበር ያሳለፍነው። ይሄ የሚያሳየው እንግዲህ ምናልባት ጾምን በተለያየ ሁኔታ ሆኖ የሚጾሙ ሰዎች አሉ። ክብር ይገባቸዋል ነው። አሁን ሙቀት አካባቢ ማፋር በስራ አጋጣሚ ሲሄድ ምናምን ያለውና በጾም ጉዞ ላይ የሚያሳልፍኳቸው ጊዜዎች አሉ። ከማፍጠሪያ ከ1 ሰዓት ከ2 ሰዓት በፊት ውሃ አካባቢ ላይ በጣም ችግር ስለሚኖር ተላላፊ መኪኖችን ውሃ ምናምን እያሉ የሚጠይቁ ልጆች አሉና በዛ ሁኔታ ውስጥ ሆነው ግን አላህን ያመልካሉ፣ ጾማቸውን ይጾማሉ። ከባድ የስራ ጸባይ ያላቸው ሰዎች ነው አላ በጉልበት ስራ የተሰራ የሚጾምበት አጋጣሚ ያለና ሁሉም እንግዲህ በተለያየ መልኩ ጾምን እየጾመ ነው። በሙቀት የሚታወቁት አካባቢዎች ደግሞ ሙስሊም በዝ ናቸው አብዛኞቹ። ሶማሌም በተለው አፋርም በተለው ድሬዳዋም በተለው ወደ ሐረር እንደዚህ በጣም ሞቃት ናቸው የሚባሉ አካባቢዎች ወደ ቆላማ ቦታዎቹ አብዛኞቹ ሙስሊም ያ ደግሞ ቻሌንጁን ያው ኦልዌይስ እንዲጋፈጡት የሚያደርጋቸው ናቸውና ስለዚህ እናንተ የት ቦታ ሆናችሁ ነው እየጾማችሁ ያላችሁት? በምን ሁኔታ ውስጥ ናችሁ ዘንድሮ ይህን ጾም ታሳልፉት የሚለውን ነገር አስተያየት ልትሰጡን ትችላላችሁ። ይህን ፕሮግራም ስፖንሰር ያደረጉ ተቋማቶች አሉ። እነሱን አመስግነን ወደ መጀመሪያው ፕሮግራም እንሄዳለን። መልካም። ፕሮግራማችንን በክብር ስፖንሰር ያደረጉልን ተቋማት አሉ። አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ፕሮግራማችንን በክብር ስፖንሰር አድርጎልናል። እጅግ አድርገን እናመሰግናለን። ለቤተሰቦ ብርሃን፣ ለስራው ብርታት፣ ለህይወቶ ደስታን መሰረቱ ጤና ነው። ለጤናው በንቃት ልናገለግለው 24 ሰዓት ዝግጁ ሆነናል ይለናል። አዲስ ሲና የውስጥ ደዌ ስፔሻሊቲ አገልግሎት ነው። የ24 ሰዓት አገልግሎት ይሰጣሉ፣ ድንገተኛን ጨምሮ ማለት ነው። ጥራቱን የጠበቀ የላቦራቶሪ ግብአቶችን በማቅረብ የሚታወቃሉ። ሙሉ የጤና ምርመራ በተለይ ጀነራል የሜዲካል ቼክአፕ የሚባል አለ። ብዙዎቻችን የምንዘናጋው ስንታመም ነው ወደ ሆስፒታል የምንሄደው፣ ወደ ክሊኒኮች የምንሄደው። ነገር ግን ቀድመን በስፔሻሊስት ሐኪሞች የሙሉ ጤናችንን መመርመር ይጠበቅብናል እና አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ደግሞ ይህንን አገልግሎት በልዩነት ለእርሶ አቅርበናል ይላሉ። አድራሻቸው ለቡ መብራት ኃይል ሐማድ ታወር ግራውንድ ፍሎር ላይ ታገኟቸዋላችሁ። በ0960 77 7222 ወይም በ0960 77 7444 ደውላችሁ ልታገኟቸው ትችላላችሁ። አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ለተሟላ ጤናው ታማኝ አጋሮ ብሎ ፕሮግራማችንን በክብር ስፖንሰር አድርጎልናል። እናመሰግናለን። ሌላው የዚህ ፕሮግራም ስፖንሰራችን ኤማሮሽ ሪል ስቴት ነው። ለ8 ዓመታት
ሪል ስቴት ኢንዱስትሪ ቆይተዋል። 188 ቤቶችና 123 ሱቆችን ማስረከብ ችሏል። በእነዚህ 311 ቁልፎች የኢማሮች የጽናት አሻራዎች ናቸው። በሰባራ ባቡር፣ በበኒ ሰፈር፣ በሶማሌ ተራ፣ በአየር ጤናና በጀሞ የተለያዩ ዲዛይንና የአከፋፈል ዘዴዎች የተዘጋጁ ቤቶች እያስገነባ ይገኛል። እርሶም የዚህን መልካም አጋጣሚ በመጠቀም ዘላቂ ኢንቨስትመንትና የቤት ባለቤት የሆኑ ተብላችኋል። አድራሻ ከባልቻ ሆስፒታል ጀርባ ሳጅዳ ህንፃ ይገኛሉ። ለተሟላ መረጃ 6790 ላይ መደወል ትችላላችሁ። መልካም። ሌሎችም አጋሮች አሉ። የማይነጥፍ የእድገት ምንጭ እንደሆነ ሁላችሁም የምታውቁት የመጀመሪያው ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት የሰጠን ከዘምዘም ባንክ ፕሮግራማችንን በክብር ስፖንሰር አድርጎልናል። በተመሰረተ በአጭር ዓመት ውስጥ ትርፋማ መሆን የቻለው ባንካችን እንግዲህ ባለፈው ዓመት ብቻ ከ1.23 ቢሊዮን ብር በላይ እንግዲህ ጌን ማድረግ ተችሏል። በትርፍ መልኩ ብሔራዊ ባንክ ያስቀመጠውን አነስተኛ የሆነውን ካፒታል በአጭር ጊዜ ብሔራዊ ባንክ ያስቀመጠው ጊዜ ገደብ ቀድሞ በማሳካት እንግዲህ ቀዳሚ ባንክ መሆን ችሏል። አነስተኛና መካከለኛ ገቢ ላላቸው የማህበረሰብ ክፍሎች ደግሞ በተለይ ደግሞ ለሴቶች አንሳር ዲጂታል በሚል የፋይናንስ አገልግሎት መተግበሪያ እየሰጠ ይገኛል። ዲጂታል ሰርቪስ በሞባይል አፕ በሁሉም እንግዲህ ማግኘት ትችላላችሁ። የትምህርት ቤት ክፍያዎችን ወደ ሌሎች ባንኮች ትራንስፈር ማድረግ የአርቲጂኤስ አገልግሎትንም ጨምሮ በርካታ ስራዎችን እያገለገለ ይገኛል። ከወለድ ነፃ የባንክ አገልግሎት በመስጠት በቀዳሚነት የምታውቁት ዘምዘም ባንክ ፕሮግራማችንን እያበረታለን ስለሆነ እናመሰግናለን። እንግዲህ ከሚንበር ቲቪ ጋር ደግሞ ከጅምሮ አንስቶ እየሰራ እንደሆነ ይታወቃል። የራሃ ጁምዓ ስፖንሰር በመሆኑም ክብር ይሰማዋል። ዘምዘም ባንክ የማይነጥፍ የእድገት ምንጭ ፕሮግራማችንን ስላበረታለን እናመሰግናለን። ሌላው የራሃ ጁምዓ ፕሮግራም ስፖንሰራችን ኢትዮ ጠቢብ ሆስፒታል ነው። ህመም አይንካው፣ ነገር ግን የጤና እክል ካጋጠማችሁ ዘርፉ አንታን ባተረፉ ባለሙያዎችና ዘመኑ ባፈራቸው መሳሪያዎች ታግዘን ጤናዎትን እንመልሳለን ተብላችኋል። 724 የሚሰራው ኢትዮ ጠቢብ ሆስፒታል በተለይ ለሴቶች የጤና አገልግሎት በልዩነት ይሰራል። ለሕክምና ምቹ በሆነ የራሱ የተንጣለለ ህንፃ አገልግሎት በመስጠት ይታወቃል። አድራሻ መሰለሚያ ሰፈረ ሰላም ይገኛሉ። ወረፋ ለማስያዝ ወይም ደግሞ መረጃ ለመጠየቅ 9000 ላይ 900 ላይ መደወል ትችላላችሁ። የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። ተመልካቾቻችን ራሃ ጁምዓን ነው በመከታተል ላይ የምትገኙት። የአፍታ ረፍት ወስደን ፕሮግራም ተከታትለን ተመልሰን የምንገናኝ ነው የሚሆነው። በያላችሁበት የተዋበ ቆይታ ይሆንላችሁ።